እናንተ ጋርም ያለው ወንጌል፣ ኢየሩሳሌም ያለው ወንጌል፣ እኔም የምሰብከው ወንጌል አንድ አይነት ነው። ኢትስ ዩኒቨርሳል ጋስፐል። ለክርስቲያን ግን ጊዜው የዛሬው ጊዜ ኢየሱስን የማወቂያ ጊዜ፣ ከአምላካችን ጋር የምንገናኝበት ጊዜ ነው። መፍትሄያችንን የማግኘት መንገድ ኢየሱስን ማወቅ። ልታውቁ የሚገባችሁ ነገር አለ። እነዚህ የምትፈሯቸው ዙፋናት ቢሆኑ፣ ጌትነት ቢሆኑ፣ አለቅነት ቢሆኑ፣ ስልጣናት ቢሆኑ፣ እነዚህ ሁሉ በእርሱ ተፈጥረዋል። ዲመን ኮንሸስ ሳይሆን ጂሰስ ኮንሸስ። ኢየሱስ ነው አእምሯችንን የሚሞላው እንጂ በዚህ መጣብኝ፣ በዚህ አመጣብኝ፣ በዚህ መጣብኝ አንልም። እኔን የሚሞላኝ የኢየሱስ ፍቅር ነው። የሚጠብቀኝ በቤቴ የሞላው በሁሉ ነገር ላይ ያለው ኢየሱስ ነው። በእኛ ላይ ካለው በውጪ ካለው አሜን። እግዚአብሔር የተባረከ ይሁን። እርሱ ይበልጣል። ወገኖች ሆይ ከስህተት ትምህርት የምንድነው? እውነትን በመማር እንጂ ስለ ስህተት በማጥናት። ያም እውነት ኢየሱስ ራሱ ትናንት፣ ዛሬ እስከ ዘላለም ኢየሱስ ሕያው ነው። ሁለንተና አምላክ ነው። እግዚአብሔር የተባረከና የተመሰገነ ይሁን። እንዴት ሰነበታችሁ? ያው በየግል ስንገናኝ ነበረ። አሁን ደግሞ በገሃድ በፊት ለፊት እግዚአብሔር የተባረከ ይሁን። እንደቆማችሁ የእግዚአብሔርን ቃል ወደ ቆላስይስ መልእክት ምዕራፍ 1 እናነባለን። ዛሬ የማካፍላችሁ ቃል ሐሳቡ የቆላስይስ መልእክት የተጻፈበት ዋና ሐሳብ ነው እና ያም ደግሞ ኢየሱስን ማወቅ መልስ ነው የሚል ነው። ኢየሱስን ማወቅ ለሁሉም ነገር መልስ ነው። አሜን። ነገሮችን ማወቅ፣ ዘዴ ማወቅ ወይም ልዩ ልዩ ነገር ማወቅ አይደለም። ኢየሱስ ክርስቶስን የሞተልንን ጌታ ማወቅ ለሁኔታዎች መልስ ነው። ላለንበት ሁኔታ መልስ ነው። ኤቭሪቲንግ እያንዳንዱ የሚሆነው ነገር ልባችንና እምነታችን ላይ ነው፣ ሌላ ቦታ አይደለም። በክርስቲያን ሕይወት ውስጥ የሚሆነው ነገር ለውጥ የሚያመጣው ውጤት የሚያመጣው ልባችን ውስጥና እምነታችን ላይ ባለው ነገር ነው። ስለዚህ ኢየሱስን ማወቅ መልስ ነው። እግዚአብሔር ይመስገን። ስለዚህ ይሄንን እናነባለን። አንደኛ ቆላስይስ ምዕራፍ 1 ከቁጥር 1 ጀምሬ እስከ ቁጥር 18 ድረስ አነባለሁ። ከዛ በኋላ እንጸልያለን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ሰላም ይሁን። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችን ኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ እንዳለ ወደ እናንተ ደርሷል። የእግዚአብሔርን ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዲህ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ደግሞም በመንፈስ ስለሚሆን ፍቅራችሁ አስታወቀን። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊና ጥበብን አእምሮንም ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው።
ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። አሜን። አጭር ጸሎት እናደርጋለን። ልዑል እግዚአብሔር አምላካችን ሆይ እናመሰግንሃለን። ይህ ስፍራ ባንተ የተሞላ ስለሆነ በእያንዳንዳችን ሕይወት ውስጥም በእምነት ስላለህ እናከብርሃለን። ቅዱስ ጌታ መንፈስ ቅዱስ ይህንን ይግለጥልን። እግዚአብሔር ሆይ በእኔ ሕይወት ውስጥ አልፈህ ደግሞ ይህን ቃል እንድታበራልን እጸልያለሁ እና ከእኛ ጋር ሁን በኢየሱስ ክርስቶስ ድንቅ ስም አሜን። ቁጭ እንላለን። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። የቆላሲስ መልእክት ስናነብ አንዱ በቆላሲስ ውስጥ ያለው ነገር ምንድን ነው? ቆላሲስ የኤፌሶን ቤተ ክርስቲያን ልጅ ናት። የኤፌሶን አጥቢያ ናት እና ከኤፌሶን ቤተ ክርስቲያን የተላኩ ሰዎች ሄደው የመሰረቷት ቤተ ክርስቲያን ናት፣ ወይም የክርስቶስ አካል ናት። በዛ ሰዎች ድነው ምናልባት ኤጳፍራ ሊሆን ይችላል፣ ያስተማራቸው ኤጳፍራ ነው። ግን እዛ ቦታ ላይ ያሉ ሰዎችን የሚያስተምሩ እንደገናም ደግሞ ቅዱሳንን የሚያሳድጉ ሰዎች በዚያ ስፍራ ነበሩ። እነዚያ ቤተ ክርስቲያኖች ወይም እዚያ የነበሩት የክርስቶስ አካል በጊዜው የነበረባቸው ችግር ነበረ። ያም ደግሞ ሁለት ችግር ነው። አንደኛው የትምህርት ችግር ነው። ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው አይደለም፣ ሰው ብቻ ነው የሚሉም ነበሩ። አምላክ ነው ወይስ አይደለም የሚል ጥያቄ የነበረበት ጊዜ ነበረ። ሁለተኛው ደግሞ የእግዚአብሔርን በረከት ለማግኘት የፈጣሪን ብንል ይሻላል፣ የፈጣሪን ጉብኝት ለማግኘት ሰዎች ልዩ ልዩ ነገርን መጠቀም ይችላሉ። ለምሳሌ በጊዜው የነበረውን የጥንቆላ አሰራር ወይም ደግሞ ልዩ ልዩ መንፈሳዊ ነገሮችን መለማመድ ወይም ማድረግ ለሕይወት ጥቅምን ያስገኛል፣ ገንዘብን ያስገኛል፣ ስኬትን ያስገኛል። እንዲህ አይነት ነገር ያደርጋል። ወይም ደግሞ ልዩ ልዩ ነገሮችን መጠበቅ፣ የስጋ ስራን መስራት ወይም ደግሞ ቀኖችን ማክበር ወይም እንዲህ አይነት ነገሮችን ማድረግ ከእግዚአብሔር ወይም ደግሞ ከአምላክ ከፈጣሪ በረከትን ማስገኘት ይችላል ይሉ ነበር። ይሄ እንግዲህ ከተለያየ ነገር ሊሆን ይችላል። ምናልባት የጣዖት ባክግራውንድ የነበራቸው ከጀርባቸው ጌታን ከማምለካቸው በፊት የተለያየ ጣዖት ሲያመልኩ የነበሩ ሰዎች በሚገባ ደቀ መዝሙር ያልሆኑበት ሁኔታ ስለነበረ ሊሆን ይችላል እንደዛ የሆነው ማለት ነው። ነገር ግን ሐዋርያው ጳውሎስ በዚህ ቦታ ላይ ወደ እነሱ በሚመጣበት ጊዜ የሰጣቸው ነገር ያው ስለ እነሱ ስለ ፍቅራቸው በደንብ ያመሰግናቸዋል። ስለ ፍቅራችሁ በዓለም ሁሉ ስለሆነው ፍቅራችሁ አመሰግናለሁ ይላቸዋል። ደግሞ ወንጌል በእናንተ መካከል ሲሰበክ ያ የተሰበከው ስብከት በዓለም ሁሉ የተሰበከው አይነት ስብከት ነው የተሰበከው። ወንጌሉ እናንተ ጋም ያለው ወንጌል፣ ኢየሩሳሌም ያለው ወንጌል፣ እኔም የምሰብከው ወንጌል አንድ አይነት ነው። ኢትስ ዩኒቨርሳል ጋስፕል ይላቸዋል። ወንጌል ለሁላችሁም ለእኛም አንድ ወንጌል ነው ብሎ ይነግራቸዋል። ስለዚህ ስለ እናንተ ከሰማንበት ጊዜ ጀምሮ ስለ እናንተ እንዲሆንላችሁ የምንፈልገው ነገር አለ ይላቸዋል። ይህም ደግሞ የፈቃዱ እውቀት ይላል። የእግዚአብሔርን ፈቃድ ማወቃችሁ ይላል። ቁጥር 9 ላይ መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየጸለይን ይላል። የፈቃዱ እውቀት ይላል። የእግዚአብሔርን ፈቃድ ማወቅ ምን ማለት ነው? እግዚአብሔር ለሕይወታችሁ ያለውን አቅጣጫ ብቻ ሳይሆን በሕይወታችሁ ውስጥ በማንነታችሁ ላይ የሚጠቀምበትን መንገድ፣ እግዚአብሔር በሕይወታችሁ ውስጥ የሚገዛበትን መንገድ። አንዳንድ ጊዜ የሕይወት አቅጣጫን እናስባለን፣ ግን እያንዳንዳችን ማንነታችን፣ ሁለንተናችን ራሱ በንግግር፣ በአካሄድ፣ በግንኙነት፣ በስራ፣ በሁሉ ነገር የእግዚአብሔር መጠቀሚያዎች መሆናችንን እንረሳለን። እግዚአብሔር ፈቃዱ ሁለንተናችንን መጠቀሙ ነው። በቤታችን ውስጥ፣ በስራችን፣ በሁሉም ሁኔታ ውስጥ እግዚአብሔር ራሱን በማንነታችን ውስጥ መግለጡ ነው። ያ የፈቃዱ እውቀት መንፈሳዊ ጥበብንና አእምሮን እንዲሞላባችሁ እንጸልያለን ይላችኋል። ቅድም ያልኳችሁ
ሁሉ ነገር አእምሮአችን ውስጥ ነው ያልኳቸው። ሁሉ ነገር በህይወታችን ውስጥ የሚሆነው ነገር ሁሉ መሰረትን የሚያገኘው እምነታችን ላይ ነው፣ ከልባችን አካሄድ ላይ ነው፣ በልባችን ውስጥ ካለው ሴቲንግ አንጻር ነው። ሴቲንግ ስል አቀማመጥ ማለት ነው። what we believe እኛ የምናምነው ነገር በልባችን ውስጥ ያለው መረዳት ኮንቪክሽናችን ሁለንተናችንን ምን ያደርገዋል? አቅጣጫ ይሰጠዋል፣ ወይም ደግሞ አስተሳሰባችንን ይሞላዋል። የእምነታችንን መፈተንና አለመፈተን ሁሉ ትርጉሙን ሁሉ እንድናይ ያደርገናል ማለት ነው። ስለዚህ የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየጸለይን ካለ በኋላ በእግዚአብሔር ስለማደጋቸው እና 3 ነገር እንዲሆኑ ያደርጋቸዋል። ይህም ደግሞ በበጎ ስራ ፍሬ እንዲያፈሩ፣ በኃይል እንዲበረቱ፣ በምስጋና ህይወት እንዲመላለሱ። እነዚህን 3 ነገሮች እንደ መግቢያ ነግራቸዋለሁ። 3 ነገሮችን ይነግራቸዋል። እነዚህ 3 ነገሮች በበጎ ስራ ምን እንዲያደርጉ? ፍሬ እንዲያፈሩ፣ መልካም ስራ፣ ኑሯቸውን ለመልካም ስራ እንዲያደርጉ፣ ህይወታቸው ኢንቨስት እንዲደረግ ማለት ህይወታቸው ለመልካም ስራ እንዲሰጥ ማለት ነው። ሁለተኛው ደግሞ በኃይል እንዲበረቱ። በኃይል ማለት በቦዲ ቢልድ እንዳልሆነ ለሁላችንም ይገባናል። በኃይል እንዲበረቱ ማለት በመንፈስ ቅዱስ ኃይል እንዲበረቱ፣ ራሳቸውን እያጠፉ መንፈስ ቅዱስ በላያቸው ላይ እንዲገለጥ እንዲያደርጉ ማለት ነው። በንግግራቸው፣ በአካሄዳቸው፣ በሚሰሩት ስራ ሁሉ መንፈስ ቅዱስ በላያቸው ላይ እንዲገለጥ እንዲያደርጉ። ሶስተኛው በምስጋና ህይወት እንዲመላለሱ። የምስጋና ህይወት ምንጭ ምንድነው? እግዚአብሔር በሁሉ ይገዛል ማለት ነው። እግዚአብሔር ይመስገን። የምስጋና ህይወት እግዚአብሔር በሁሉ ነገር ላይ አለ። እያንዳንዱ የህይወቴ ሁኔታ በሙሉ እግዚአብሔር በህይወቴ ውስጥ ካደረገው ነገር የተነሳና እኔነቴ ለእግዚአብሔር ከመሰጠቱ የተነሳ ነው ብለው የምስጋና ህይወት ይኖራል። ስለዚህ ብጎዳም ደስ ቢለኝም ብሰቃይም ወይም ደግሞ በሰላም ብኖርም በማንኛውም ሁኔታ ውስጥ በምስጋና ህይወት ውስጥ የምኖረው ምክንያቱም እግዚአብሔር በቁጥጥር ላይ ነው፣ እግዚአብሔር ይገዛል እንዴ ነው። ስለዚህ እነዚህን 3 ነገሮች በቆላሲስ ህይወት ውስጥ ይጠብቃል፣ ይፈልጋል። እነዚህ ነገሮች ምንድናቸው? በበጎ ስራ ሁሉ ምን ማድረግ? ፍሬ ማፍራት። ሁለተኛው ደግሞ በኃይል መበርታት፣ በመንፈስ ቅዱስ ኃይል መበርታት። ሶስተኛ ደግሞ በምስጋና ህይወት መመላለስ ነው ይላቸዋል። ከዛ በኋላ ቁጥር 13 ላይ በድንገት ሐሳቡን ያርግና እርሱ የሚልና 3 እርሱዎችን ታገኛላችሁ። እርሱም ደግሞ እርሱ የተባለው ኢየሱስ ክርስቶስ ነው። አሜን። እርሱ ምን አደረገ? ከጨለማ ስልጣን አዳነን፣ ቤዛነቱንም የእርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አመለሰን። የመጀመሪያው እርሱ የጌታችን የኢየሱስ ክርስቶስን ሥራ ይናገራል። ሁለተኛው እርሱ ቁጥር 15 እና 16 ላይ የተጠቀሰው እርሱ የማይታይ አምላክ ምሳሌ ነው። የሚታዩትም የማይታዩትም ዙፋናትም ቢሆኑ ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረትም ሁሉ በኩር ነው ይላል። ሁለተኛው እርሱ የጌታችን የኢየሱስ ክርስቶስ ማንነት ላይ ያተኮረ ነው። መጀመሪያ ያልኳቸው የጌታችን የኢየሱስ ክርስቶስ ሥራ ላይ ነው። ሁለተኛው የጌታችን የኢየሱስ ክርስቶስ ማንነት ላይ ነው። ሶስተኛው ደግሞ የጌታችን የኢየሱስ ክርስቶስ ዘላለማዊነት ላይ ያተኮረ ቁጥር 17 እና 18 ላይ ያለው እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥመዋል፣ እርሱም የአካሉ የቤተ ክርስቲያን ራስ ነው ይላል። እግዚአብሔር ይመስገን። ስለዚህ ይሄ እርሱ ኢየሱስ ክርስቶስ ማን ነው ብሎ የሚነግራቸውን ነገር እንድናስበው ነው ለኛ ለህይወት። ምክንያቱም ለኛ ሬሌቫንሱ ምንድነው? ለኛ ለምንድን ነው የሚያስፈልገን? መጨረሻ ላይ አየዋለሁኝ እሱን እና ለቆላሲስ ሰዎች እንግዲህ የሚነግራቸው ነገር ኢየሱስ ክርስቶስን ማወቃችሁ፣ ያዳናችሁን ማወቃችሁ ከከበባችሁ ትምህርት ያድናችኋል። ሁለተኛ ከምትጠብቋቸው ከንቱ ነገሮች ሁሉ፣ ከሚያለፏችሁ ነገሮች ሁሉ፣ ኦካልቲዝም ወይም ጥንቆላ ሊሆን ይችላል፣ ወይም ይሄን ነገር ባደርግ ሊሆን ይችላል፣ ይሄን ከነዚያ ሁሉ በዙሪያችሁ ነገር ካለ በሙሉ ያድናችኋል። ኢየሱስ መልሳችሁ ነው የሚላቸው። ለኛም ለዚህ ዘመን ቢሆን ኢየሱስ መልስ ነው። ኢየሱስ ላለንበት ሁኔታ ኢየሱስን ማወቅ
ወገኖች ሆይ ሁለንተናችንን ይለውጣል። ዙሪያችንን በሙሉ እንዳንረዳው ያደርገናል። ምን ማለት ነው? እንዳንረዳው በምላችሁ ጊዜ በቃ ኢየሱስ ኦቨርዌልም ያደርገናል። ኢየሱስ ያጥለቀልቀንና ሁለንተናችንን በሙሉ ይሞላና በዙሪያችን ያለውን ነገር ትንሽ ያደርጋል። ዓለም ምን ያህል የስማርተር የሆነች እንደሆነ ታውቃላችሁ? በጣም ዓለም በጣም እያስደነቀች ከአእምሮ በላይ እየሆነች ነው የሄደችው እና ድሮ ከምንጠብቀው በላይ ነገሮች ሁሉ ቀላል እየመሰሉ ነገር ግን ደግሞ አእምሮን እያስገበሩና እየያዙ እንደሚሄዱ ታውቃላችሁ። ቀላል ይመስላሉ፣ ነገር ግን ከአምልኮ ኢየሱስ ክርስቶስን ከማየት አንስተው በቃ ወደዛው ወደ ልዩ ልዩ ስጋዊና ምድራዊ ነገር ውስጥ እያስገቡ እንደሚሄዱ ታውቃላችሁ። ከፍርሃትና ከጭንቀት ጋር ማለት ነው። ለክርስቲያን ግን ጊዜው የዛሬው ጊዜ ኢየሱስን የማወቂያ ጊዜ ነው። ከአምላካችን ጋር የምንገናኝበት ጊዜ ነው። መፍትሄያችንን የማግኘት መንገድ ኢየሱስን ማወቅ ነው። የመጀመሪያው የማወቅ ደረጃ የሚነግራቸው እርሱ ከጨለማ ስልጣን አዳነን። ይህ አባባል በጣም ጥልቅ አባባል ነው ወገኖች ሆይ። ይህ አባባል እንግዲህ ስልጣን የሚለው ሐሳብ ቁጥጥርን፣ አገዛዝን ነው የሚያሳየው። ስለ ስልጣን ስናስብ ስለ መንግስት ነው የምናስበው። የአንድ መንግስትን በምናስብበት ጊዜ ያ ስልጣን፣ ያ ኃይል፣ ያ ጉልበት አንድ ቁንጮ ቦታ አለው። ስንት ነገር ይቆጣጠራል ያ ቁንጮ የሆነው ሰው ወይም ደግሞ ያ ስልጣን። በዝርዝር ያሉ ነገሮችን ሁሉ ይቆጣጠራል። እንዲሁ ሰይጣን ህይወታችንን እንደዚሁ ይቆጣጠር እንደነበረ መጽሐፍ ቅዱስ ያስረዳል። ኤፌሶን ምዕራፍ 2 ላይ እንደምታነቡ ቁጥር 1 እና 2 ላይ በኃጢአታችሁ ሙታን ነበራችሁ፣ በጨለማው አለቃ ፈቃድ ትመላለሱ ነበረ ይላል። በመንፈሳዊ ስልጣን ውስጥ በሰይጣን መንፈሳዊ ስልጣን ውስጥ ትመላለሱ ነበረ። ኃጢአተኞች ነበርን። የጨለማ ስልጣን ውስጥ እንመላለስ ነበረ። የራሳችን ሐሳብ አልነበረንም። የራሳችንን ነገር የምንቀዳው ከሰይጣን ውስጥ ከስጋ አሰራር ውስጥ ነበረ። እንደ ራሳችን ፈቃድ እንኖር ነበረ። ያ የጨለማ ኑሮ ውስጥ የሚወስድ ነው። የተረገምን ነበርን። በእርግማን ውስጥ እንኖር ነበረ። በዚህ ቦታ ላይ ሁለተኛ የሚናገረው ስልጣን አለ። ቤዛነቱንም እርሱንም የኃጢአትን ስርየት አገኛችሁ ይላል። እግዚአብሔር ይመስገን። እንዴት ነው የኃጢአት ስርየት ያገኘ ነው? ጌታችን ኢየሱስ ክርስቶስ በሞቱ ነው የኃጢአት ስርየት የሰጠን። ደሙን በማፍሰሱ ነው የኃጢአት ስርየት የሰጠን። እግዚአብሔር ይመስገን። በሁለት ጥቅሶች ያስደንቁኛል ይሄንን በማስብበት ጊዜ። የመጀመሪያው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለው ጥቅስ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንደዚህ የሚል ቃል አለ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ይሄ አስደናቂ ነገር ነው። እኛ ኃጢአተኞች ነበርን። እግዚአብሔር እኛን በጽድቅ እንዲያገኘን ሲፈልግ ልጁን ኢየሱስ ክርስቶስን ወደ መስቀል ሞት እንዲሄድ አደረገው። የመስቀል ሞት ላይ ውሎ ዕዳ መክፈል ብቻ ሳይሆን እርሱ ራሱ ምን ሆነ? እኛን ቦታ ወስዶ ኃጢአት ሆነ። የሚሰማንን ኃጢአት ኢየሱስ ክርስቶስ በመስቀል ላይ ሆነ ማለት ነው። ለምንድን ነው ያን ያደረገው? እኛ በእርሱ ሆነን፣ በተነሳው በኢየሱስ ክርስቶስ ውስጥ ሆነን፣ በዘላለማዊው በኢየሱስ ክርስቶስ ውስጥ ሆነን፣ በትንሣኤው ኃይል ውስጥ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እግዚአብሔር ይመስገን። ምን እንድንሆን? የራሳችንን ጽድቅ እንድንሆን አይደለም። የራሳችንን ትክክለኝነት እንድንሆን አይደለም። የራሳችንን መልካም ነገር እንድንሆን አይደለም። ነገር ግን የኢየሱስ ክርስቶስን ሕይወት እንሆን ዘንድ፣ የኢየሱስ ክርስቶስን ትክክል እንሆን ዘንድ፣ የእግዚአብሔር ጽድቅ እንሆን ዘንድ
የማይሻረውን ዘላለማዊ ጽድቅ እንሆን ዘንድ እግዚአብሔር ልጁን ኢየሱስ ክርስቶስን ስለኛ ኃጢአት አደረገው። አሜን። ሁለተኛው ደግሞ በዚህ ላይ የማየው ጥቅስ በዘካርያስ ምዕራፍ 3 ቁጥር 1 እስከ 5 ያለው ጥቅስ ነው። ዘካርያስ ምዕራፍ 3 ቁጥር 1 እስከ 5 ስናገር ቶሎ ምለው ሰዓት ጋር እየሮጥኩ ስለሆነ ነው። ዘካርያስ ምዕራፍ 3 ቁጥር 3 እስከ 5 ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። ከላይ ትንሽ ወደ ላይ ልሂድ። ምዕራፍ 3 ቁጥር 2 እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ አውልቁ አላቸው። እርሱንም ኢያሱን ማለት ነው፣ እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብሱንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። አሜን። ዘካርያስ ኢየሩሳሌምን እንደገና ለመስራት ከነ እዝራ ጋራ የተመለሰ የእግዚአብሔር ሰው ነው፣ ካህን ነው እና በራእይ ያይ ነበር እና ካህኑን ኢያሱን ያየው ነበር። ካህኑ ኢያሱ በምሳሌ እንግዲህ በዚህ ቦታ ላይ እግዚአብሔር በራእይ የሚያሳየው ምሳሌ ነው። እድፋም ልብስ ለብሶ ቆሞ ነበረ። ሰይጣንም ደግሞ ይከሰው ነበረ ይላል። በዚያን ጊዜ አንድ ድምፅ ይመጣል። የእግዚአብሔር ድምፅ ነው። የእግዚአብሔር መልአክ ይላል። የእግዚአብሔር መልአክ ይላል፣ ሰይጣን ሆይ እግዚአብሔር ይገስጽህ፣ ይሄ ከእሳት የተነጠቀ ትንታግ ነው ብሎ ስለ ኢያሱ ይናገራል። ይሄን በሚልበት ጊዜ ስለ እስራኤል ቅሬታ የሚናገር ይመስለኛል። እስራኤል ሁሉ በመከራ ውስጥ ሲያልፍ እግዚአብሔርን ትተው የተለያየ ነገር ሲሆኑ የእስራኤል ቅሬታ የነበሩ እግዚአብሔርን የሚያመልኩ በዛ በኃጢአት መካከል በዚያ እግዚአብሔርን በመተው መካከል ጌታን ብቻ ይዘው የኖሩ ህዝቦች ነበሩ። ትንንሽ ግሩፖች ነበሩ። ነገር ግን የህዝቡን ኃጢአት የተሸከሙ ሰዎች ነበሩ። ደግሞም ሰይጣን እነዚህም ራሳቸው ኃጢአተኞች ናቸው፣ እነ ኢያሱ አይነቶቹን ማለት ነው። እና ስለሱ ሲናገር ምንድነው የሚለው? ይሄ ከእሳት የተነጠቀ ትንታግ አይደለም ወይ ብሎ ያ እግዚአብሔር መልአክ ይናገራል። ወገኖች ሆይ እሳት ውስጥ ገብቶ ያወጣው ያ የእግዚአብሔር እጅ የኢየሱስ እጅ ነው። እዚያም ሲያወጣ እሳት ውስጥ ተገኝቶ ነበር። ብዙዎቻችን እግዚአብሔር ያወጣን እንደዛ ነው። ከእሳት ውስጥ ነው። ከኃጢአት ውስጥ ነው። ከሚበላን ነገር ውስጥ ነው ኢየሱስ ያወጣን። ከሚበላን ነገር ውስጥ ነው። ስለኛ የሚቆም ጠበቃ የሆነልን ኢየሱስ ክርስቶስ ነው። እሳት ውስጥ ገብቶ እንደዚህ አውጥቶ ከጨለማ ስልጣን ያዳነን ስርየት የሰጠን ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። እነሆ ከሰማይ መጣ ይላል ኢሳይያስ ምዕራፍ 6 ላይ ያንን ፍም ይዞ መጣና በኢሳይያስ አፍ ላይ አደረገ ይላል። ቸስ አድርጎ የኃጢአትን ኃይል ከህይወቱ አስወገደለት። ያ ነው የሆነው በክርስቲያን ህይወት ውስጥ ወገኖች ሆይ። ከእሳት የተነጠቀው ትንታግ እናንተ ናችሁ፣ እኔ ነኝ። ወገኖች ሆይ ኢየሱስ ክርስቶስ እያንዳንዳችንን በሚያየን ጊዜ መዳናችን ምን ያህል የከበረ
በእርሱ ፊት የድንቅ እንደሆነ ወገኖች ሆይ እግዚአብሔር የሚያየን ከዛ ውስጥ መውጣታችን እንዴት የከበረ መሆኑን እንድናስተውል ያስፈልጋል። የደህንነታችን ዋጋ በገንዘብ የሚታመን አይደለም፣ በገንዘብ የሚተመን አይደለም፣ በእውቀት የሚተመን አይደለም፣ በክርስቲያና በዚህ በምድራዊ አስተሳሰብ የሚተመን አይደለም ወገኖች ሆይ እርሱ ከጨለማ ስልጣን አዳነን። እግዚአብሔር ይመስገን። የኃጢአትንም ስርየት ወዳገኘንበት ወደ ክርስቶስ አካል የእግዚአብሔር መንግስት መንጸባረቅ ወደ ሆነችው ወደ ዝች አካል ወደ ቤተ ክርስቲያን ውስጥ አስገባን። እግዚአብሔር ይመስገን። የክርስቶስ አካል ሆንን። ሃሌሉያ። በአካል ውስጥ ደግሞ ቦታችንን እንፈልጋለን፣ እናገኛለን። በአካል ውስጥ መንፈስ ቅዱስ ራሳችንን እንደሚገዛን አውቀን በዚያ ውስጥ ራሳችንን ስንሰጥ ወገኖች ሆይ በአካል ውስጥ ኢየሱስ ክርስቶስ በማንነታችን ላይ ይገለጣል። ልክ ኢየሱስ እንዳለ ጌታ ሆይ እኔ ፈቃድህን ላደርግ መጣሁ እንዳለ እኛም ደግሞ በአካል ውስጥ እኔ ፈቃድህን ላደርግ መጣሁ እንላለን ማለት ነው። እግዚአብሔር ይመስገን። የራሳችንን ህይወት ሳይሆን የኢየሱስን ህይወት እንኖራለን ማለት ነው። ይሄ እግዚአብሔር ያደረገው ነገር ነው። ሁለተኛው የጌታችን የኢየሱስ ክርስቶስ ማንነትን የሚናገረው ነገር እርሱ የማይታይ አምላክ ምሳሌ ነው ይላል። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል። እግዚአብሔር ይመስገን። በምድር ስጋ ለብሶ የተመላለሰው ኢየሱስ እግዚአብሔርን በሥራው ፈቃዱን ደግሞ በተግባሩ ገልጦታል። ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ ወገኖች ሆይ እንደ ሰው ነው የተመላለሰው። እኛን በእምነት ያሳደጉን አንድ አባት ቄስ ባህታ የሚባሉ ሰው እንደሚናገሩት በአጭር ቁመት በጠባብ ደረት ይሉ ነበር። ቄስ ባህታ ምን ማለት ነው? እንደ ሰው ተገኝቶ ማለት ነው። ያ ዘላለማዊ አምላክ ስጋ ለብሶ ሰው ሆኖ ተመላለሰ። የቆላሲስ ሰዎች ትልቁ ችግራቸው ወይም ደግሞ በዚያን ዘመን በቆላሲስ ብቻ አይደለም ኢቭን ዮሐንስ ወንጌል ራሱ አንዱ የተጻፈበት ምክንያት ያ ነው። የጌታችን የኢየሱስ ክርስቶስን ትንሣኤን ሰዎች እያጠበረበሩ በሚሰብኩበት ጊዜ የተፈጠረ ችግር ነበር። የኢየሱስ ክርስቶስን አምላክነት፣ መለኮታዊነት፣ ዘላለማዊነት፣ ፈጣሪነት የሚክዱ ወይም ደግሞ አሳስተው የሚያስተምሩ ብዙዎች ነበሩ እና ከሐዋርያት እንዳንዱ ወይም እንደ አንድ ትልቅ ሰው አድርገው የሚያስቡ ሰዎች ነበሩ። ያንን በተመለከተ ነው የሚናገረው በዚህ ቦታ ላይ እርሱ አምላክ ነው ብሎ ይናገራል። አምላክነቱን ለመግለጥ የተናገረበት ነገር በጣም አስፈላጊ ነገር ነው። ኢየሱስ መጀመሪያ አንድ ነገር ከዛ በፊት ኢየሱስ ክርስቶስን ለማወቅ ወንጌል እናንበብ። ወንጌል ማለት የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ማለት ነው። የኢየሱስ ክርስቶስን ባህሪ ለማንበብ፣ የኢየሱስ ክርስቶስን ፈዋሽነት ለማንበብ፣ የኢየሱስ ክርስቶስን እውንነት፣ ኃያልነት ወገኖች የሚገኝ መሆኑን ለማንበብ እንደዚያን ማንበብ ነው። በብዙ ስቃያችሁ መካከል ኢየሱስ ይገኛል። አሁን መበለቲቱ ጋር ሄዷል። በኃጢአት ዝቅጠት ውስጥ ሆነው ወገኖች ሆይ ኢየሱስን ማግኘት ይቻላል። አሁን 12 ዓመት ደም የሚፈሳትን ቢሆን ወይም ደግሞ መግደላዊት ማርያምን ቢሆን ኢየሱስ ክርስቶስ ደርሶላታል። የኢየሱስ ክርስቶስን ርህራሄ፣ የኢየሱስ ክርስቶስን ቸርነት፣ የኢየሱስ ክርስቶስን መገኘት ወገኖች ሆይ ከወንጌላት ውስጥ እናገኛለን። ከእርሱ ጋር አብረን መራመድ እንችላለን። በወንጌል ውስጥ ማለት ነው። እዚያ ነበርኩ ልትሉ ትችላላችሁ። በልባችሁ በገሊላ ጎዳናዎች፣ በቅፍርናሆም፣ በተለያየ ስፍራ በኢየሩሳሌም አብራችሁ ወክ ብታደርጉ ከእሱ ጋር ወንጌል እያነበባችሁ እንደ ደቀ መዛሙርቱ ራሳችሁን እያሰባችሁ ያንን ስታነቡ ወገኖች የኢየሱስን መገኘት ውስጣችሁ ያለው ኢየሱስ እውን ያንን ዛሬ ያደርገዋል ብላችሁ ታምናላችሁ። ዛሬም ኢየሱስ ክርስቶስ ለኛ ሕያው ነው። እዚህ ቦታ ላይ ግን የሚነግራቸው እናንተ
ልታውቁ የሚገባችሁ ነገር አለ። እነዚህ የምትፈሯቸው ዙፋናት ቢሆኑ፣ ጌትነት ቢሆኑ፣ አለቅነት ቢሆኑ፣ ስልጣናት ቢሆኑ እነዚህ ሁሉ በእርሱ ተፈጥረዋል ይላል። እነዚህ ጣዖታት ክሬትድ ናቸው፣ የተፈጠሩ ናቸው ይላል። በሌላ ስፍራ ላይ የምንዋጋቸው እንደሆነ በኤፌሶን ምዕራፍ 6 ላይ ሐዋርያው ጳውሎስ ጠቅሶታል። በኤፌሶን ምዕራፍ 6 ላይ ቁጥር 10 ጀምሮ መገደላችን ከደምና ከሥጋ ጋር አይደለም ብሏል። እንግዲህ አይደለም ምንድነው የሚለው? ኤፌሶን ምዕራፍ 6 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆች፣ ከስልጣናት፣ ከጌቶች ነው፣ ከኃይላት ጋር ነው ይላል። እዚህ ቦታ ላይ የሚናገር እናንተ የምትፈሯቸው እነዚህ ዙፋናት፣ እነዚህ ኃይላት፣ እነዚህ ጌትነት፣ እነዚህ አለቅነት እውነት ነው፣ ሪያሊቲ ነው። ይሄ መንፈሳዊ እውነታ ነው። መንፈሳዊ እውነታ በምንልበት ጊዜ በመንፈሳዊው ዓለም ወገኖች ሆይ በሰይጣን አገዛዝ ዓለም ውስጥ በሉሲፈር ዓለም ውስጥ እውነት ነው ከተሞችን የሚገዙ አገሮችን የሚገዙ ልዩ ልዩ አሰራር የሚሰሩ እንደዚሁም ደግሞ በትንንሽ ደረጃ ደግሞ የሚሰሩ የአጋንንት አሰራሮች አሉ። በመንፈሳዊ ዓለም ወገኖች ሆይ ብዙ አይነት ኬዎስ የሚፈጥሩ አሉ። በእርግጥ እኛ አትኩሮታችን ኢየሱስ ላይ ነው መሆን ያለበት። አሜን። ምክንያቱም እኛ ዲመን ኮንሸስ ሳይሆን ጂሰስ ኮንሸስ ነን። አሜን። ምንድነን እኛ? ኢየሱስ ነው አእምሯችንን የሚሞላው እንጂ በዚህ መጣብኝ፣ በዚህ አመጣብኝ፣ በዚህ መጣብኝ አንልም። ወይም ይሄ እንደዚህ ያደረገኝ ሰይጣን ነው ወይም እንዲህ ያመጣው እሱ ይሆን እንዴ ምናምን አንልም። ኢየሱስ ኦልሬዲ ሞልቶናል። ኦቨርዌልም የሚያደርገኝ የኢየሱስ ፍቅር ነው። እኔን የሚሞላኝ የኢየሱስ ፍቅር ነው። የሚጠብቀኝ በቤቴ የሞላው በሁሉ ነገር ላይ ያለው ኢየሱስ ነው። በእኛ ላይ ካለው በውጪ ካለው አሜን። እግዚአብሔር የተባረከ ይሁን። እርሱ ይበልጣል። ሊነግራቸው የፈለገው ምንድን ነው? ሊነግራቸው የፈለገው እነዚህ ሁሉ በእርሱ ምን ሆነዋል? ተፈጥረዋል። እግዚአብሔር ይመስገን። ስለዚህ ዮሐንስ ራሱ ይህንኑ የቆላሲስ አይነት ችግር የገጠማቸውን ሰዎች ሲነግራቸው በዮሐንስ ምዕራፍ 1 ላይ ያለውን አነብላችኋለሁ። በቃላችን የምናውቀው ቢሆንም መጥቀስ ጥሩ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ሆነ። እግዚአብሔር ይመስገን። ዮሐንስ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። አንድ ጊዜ አንድ ቦታ ላይ ሰዎች በዚያን ዘመን የነበሩ ሰዎች ሲያስተምሩ ነው። እናንተ ብዙዎቻችሁ እዚህ የቆያችሁ ስለሆናችሁ አዲስ ክርስቲያኖችም ከሆናችሁ በደንብ እናስተምራለን በዚህ ላይ። ግን አንድ ጊዜ አንድ ሰው በዚያን ዘመን ከነበሩ እንትኖች አንዱ ሲናገር ኢየሱስ ክርስቶስ ለምሳሌ በሌሎች እምነቶች ትውፊት ላይ ኢየሱስ ክርስቶስ ከ12 ዓመቱ ጀምሮ የት ነበረ ብለው የተለያየ ነገር ይጽፋሉ። ሰዎች የተለያየ ነገር ያደርጋሉ እና ከዛ የተነሳ የጌታችን የኢየሱስ ክርስቶስን መለኮታዊነት አምላክነቱን ለመካድ ያዘነብላሉ ወይም ደግሞ ሪዝን ያደርጋሉ። ምክንያት በአእምሯቸው ይፈጥራሉ ማለት ነው። ወገኖች ሆይ ከስህተት ትምህርት የምንድነው እውነትን በመማር ነው እንጂ ስለ ስህተት በማጥናት አይደለም። ያም እውነት ኢየሱስ ራሱ ነው። ይሄ ኢየሱስ ክርስቶስ ሁሉን በእርሱ የፈጠረ ነው። ሁሉ በእርሱ ሆነ ይላል። ዓለማት ሁሉ በእርሱ ነው የሆኑት።
በዕብራውያን ምዕራፍ 1 ቁጥር 3 ላይ በዚህ ዘመን ዓለማትን በፈጠረበት በልጁ ለኛ ተናገረን። በዚህ ዘመን መጨረሻ ተናገረን። ዓለማት ሁሉ የተፈጠሩት ከአብ ቃል በሚወጣበት ጊዜ መንፈስ ቅዱስ በምድር ላይ የኢየሱስ ክርስቶስን ቃል እውን ያደርግ ነበር። የእግዚአብሔር ሁለንተና ወደ እውን ይመጣ ነበር። ሪያሊቲ ይሆን ነበር ማለት ነው። ቃል ወገኖች ሆይ ኢየሱስ ክርስቶስ ወልድ ኢየሱስ ክርስቶስ የሁሉ ዓለም የዩኒቨርስ ሁሉ የሚታየውና የማይታየው እነዚህ የምትፈሯቸው ነገሮች ሁሉ ፈጣሪ ነው። እናንተ ደግሞ የእርሱ ናችሁ ይላቸዋል። ሶስተኛው የሚነግራቸው ይሄንን ነው። ሶስተኛው የሚነግራቸው ምንድነው ያላቸው? እርሱ ከሁሉ በፊት ነው ይላቸዋል። አሜን። እርሱ ማን ነው? ከሁሉ በፊት ነው። ቁጥር 17 ላይ ሁሉም በእርሱ ተጋጥሟል። ኢየሱስ ዘላለማዊ ነው። ዮሐንስ ምዕራፍ 17 ቁጥር 5 ላይ አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር በራስህ ዘንድ አክብረኝ ይላል። አሜን። እርሱ ከሁሉ በፊት ነው። ትናንት፣ ዛሬ እስከ ዘላለም የኢየሱስ ነው። ኢየሱስ ሕያው ነው። ሁለንተና ነው ማለት አምላክ ነው ማለት ነው። እግዚአብሔር ይመስገን። when ኢየሱስ በምንልበት ጊዜ የዓለምን ፈጣሪ የሁሉን ነገር ባለቤት ብቻ መጥራታችን ሳይሆን ዘላለማዊውን ጌታ ዴስቲኒያችንን የያዘውን እርሱን መጥራታችን ነው። የበላይነቱን መጥራታችን ነው። ኢየሱስ የሁሉ ነገር ቁልፍ መሆኑን መጥራታችን ነው። ከኛ ኢንዲስተንስ በሩቅ ያለውን ማንነት ቁልፍ የሚከፍተውና የሚዘጋው ኢየሱስ ክርስቶስ ነው። ኢየሱስ የበላይ ነው። ኢየሱስ ዘላለማዊ ነው። እርሱ ራሱ እንደዚህ ተናግሯል። አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረ ነገር አክብረኝ። እኔ በጣም ያስደንቀኛል። በጣም የሚያስደንቀኝ ይሄ ጸሎት ምን እንደሆነ ታውቃላችሁ? ልክ ይሄ ጸሎት ሲሆን ወይ ማለት በጌቴሴማኒ ጌታችን ኢየሱስ ክርስቶስ በስጋ በሰው ማንነት ውስጥ ሆኖ ስጋ ሆኖ በጌቴሴማኒ በነበረበት ጊዜ በዮሐንስ ወንጌል ላይ ሲናገር እርሱም በፍርሃት ሲጣጣር እንደ ደም ነጠብጣብ ከላዩ ላይ ይወርድ ነበረ ይላል። ላቡ እንደ ደም ነጠብጣብ ይወርድ ነበረ ይላል። ለምንድን ነው? ያንን የሚያልፍበትን ስቃይ የሚያልፍበትን መከራ የሞትን ጉልበት በሚያይበት ጊዜ ስለኛ መሞቱን ያንን ሰዓት በሚያስብበት ጊዜ በስጋ it's overwhelming በጣም አስጨናቂ ሰዓት ነው ወገኖች ሆይ። እግዚአብሔር ደግሞ ልጁን ኢየሱስ ክርስቶስን በእኛ ቦታ በእኛ መሞት ፋንታ እንዲሞት ፈቅዶ ነበረ። ስለዚህ አብ ሆይ ቢቻልህስ ይህቺ ከኔ ትለፍ፣ ነገር ግን የኔ ፈቃድ አይሁን ያንተ ፈቃድ ይሁን አለ። ይሄ ዘላለማዊ ጌታ ዘላለማዊነቱን ያውቃል፣ አምላክነቱን ያውቃል፣ ጌትነቱን ያውቃል፣ ክብሩን ያውቃል። ወገኖች ሆይ ታላቅነቱን ያውቃል። ይሄ ሁሉ የእርሱ እንደሆነ ያውቃል። ሊይዙት የሚመጡት ሰዎች የእርሱ ፍጥረታት እንደሆኑ ያውቃል። ዙፋናት፣ ኃይላት፣ ጌትነት የእርሱ እንደሆኑ ያውቃል። በአንዲት ንግግር ሊያጠፋቸው እንደሚችል ያውቃል። ወገኖች ሆይ በእርሱ ቁጥጥር ለሆኑት ራሱን አሳልፎ ሰጠ። ወገኖች ሆይ በእርሱ ስር ለሆኑት ራሱን አሳልፎ ሰጠ። ይሄ አስደናቂ ምስጢር ነው። ነገር ግን ምን ስለሚያውቅ ነው? እርሱ ዘላለማዊ ስለሆነ ነው። ስለዚህ እግዚአብሔር ለአጭር ጊዜ ተወው፣ ለዚያ ሰዓት ተወው፣ ራሱንም አሳልፎ ሰጥቶ በመስቀል ላይ ሞተ። ከዚያ በኋላ እነርሱ ደግሞ ተሰበሰቡ፣ የእግዚአብሔርን ልጅ አገኘ ነው አሉ። ልክ በማቴዎስ 21 ላይ እንደተጠቀሰው ታስታውሳላችሁ። አገኘ ነው አሉት እና ከዛ በኋላ መጡ፣ ጨለማ ሆነ።
ጨለማ ሆነ፣ ዓለም ጨለመች። በዛ ሰዓት ሰይጣን እድል አገኘው ያለበት ሰዓት ነበር። ነገር ግን ሉዝ ያደረገበት ሰዓት ነው። እግዚአብሔር ይመስገን። ሉዝ ያደረገበት ሰዓት ነው። እግዚአብሔር ይመስገን። he lost it። እግዚአብሔር ይመስገን። ለምን? እንዴት ነው ሎስ ያደረገው? ወገኖች ሆይ በኤፌሶን ምዕራፍ 1 ቁጥር 19 እና 20 ላይ ክርስቶስንም ከሙታን ሲያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። እግዚአብሔር ይመስገን። እነዛ አለቆች፣ ዙፋናት፣ ኃይላት፣ ስልጣናት እነዚህ ሰዎች የሚፈሯቸው ሁሉ በዚያ ሰዓት ኢየሱስ ጋር በመጡበት ጊዜ እግዚአብሔር ልጁን የሞትን ጣር አጥፍቶ በመንፈስ ቅዱስ ኃይል ከሙታን አስነሳው። በዚያ ሰዓት የነዚያን ስልጣናት ኃይል ሁሉ ክራሽ አደረገው፣ አደቀቀው። እግዚአብሔር ይመስገን። በዚህ ድንጋይ ላይ የሚወድቅ ሁሉ ይፈታል፣ ድንጋዩ ደግሞ የሚወድቅበትን ያደርገዋል፣ ይፈጨዋል ይላል። እግዚአብሔር ይመስገን። ምክንያቱም ይሄ ድንጋይ ይሄ አለት ኢየሱስ ክርስቶስ ነው። ዘላለማዊ አለት ነው። ዘላለማዊ አለት ነው። አሜን። ለሕዝቡ ውሃ ያጠጣ አለት ነው። በምድረ በዳ ከሕዝቡ ጋር የነበረ ሕዝቡን የተሸከመ ንስር ኢየሱስ ክርስቶስ ነው። ሃሌሉያ። ዛሬም የሚሸከም ዛሬም ሕይወትም ይሆን ዛሬም በረከትም ይሆን ዛሬ ለእያንዳንዳችን የዘላለም አምላክም ይሆን ዘላለማዊ አምላክ ኢየሱስ ክርስቶስ ነው። ዘላለማዊ ነው። ሃሌሉያ። ትናንት ዛሬ ለዘላለም ያለ አልፋና ኦሜጋ ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። አሜን 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 አሜን። ክብር ለኢየሱስ ይሁን። ስለ ልጁ እንደዚህ ይላል ዕብራውያን ምዕራፍ 3 ቁጥር 10 ላይ ምዕራፍ 1 ቁጥር 10 ላይ ይላል ስለ ልጁ ግን ይላል። ሃሌሉያ። ዕብራውያን ምዕራፍ 1 ቁጥር 10 ላይ ስለ ልጁ ግን ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጅህ ሥራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህ ከቶ አያልቁም። አሜን። ኢየሱስ እስቲ እንበል። ኢየሱስ 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 ዘላለማዊ ኢየሱስ ከዙፋናት ከኃይላት ከጌትነት በላይ የሆነው ኢየሱስ ሃሌሉያ። በስሙ የጠራችሁ ስሙን እንድንጠቀም የረዳን ኢየሱስ አሜን። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ይባረክ። ይሄ ኢየሱስ ዘላለማዊ ኢየሱስ አምላክ ኢየሱስ አንዳንድ ፈላስፎች እንደሚሉ እግዚአብሔር ዓለምን ፈጥሮ ልክ እንደ ሰዓት ሞልቷት ትቷት ሄዷል ይሉ ነበር። እና ሁሉ ነገር በእጃችሁ ያለ ነገር you can do it yourself በቃ ራሳችሁ ልታደርጉት ትችላላችሁ። እግዚአብሔር ለምን ትላለህ? እና በእናንተ እኮ ለማድረግ ትችላላችሁ። ብዙ ነገር ውስጥ አታስገባው እግዚአብሔርን። በእጅህ ያለውን ነገር ራስህ አድርገው እና አታክርር ይላል። ላናከር አንችልም። ምክንያቱ ምንድን ነው? እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። ምን ማለት ነው? እርሱም እሁድ የምንመጣባት ራስ ነው ማለት ነው። እርሱም የባይብል ስተዲ ሰዓት ራስ ነው ማለት ነው አይደለም። እርሱ የእያንዳንዳችን ራስ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ወገኖች ሆይ ቤተ ክርስቲያንን እንደ አካል በአካል ውስጥ ብዙ ብልቶች እንዳሉ እንደዚህ ሆነው የዛ አካል ደግሞ ራስ ክርስቶስ ነው ይላል። አንዳችሁ እጅ ናችሁ፣ አንዳችሁ እጅ ጣት ናችሁ፣ አንዳችሁ እዚህ ጋር ናችሁ፣ አንዳችሁ እዚህ ጋር ናችሁ፣ አንዳችሁ እዚህ ጋር ናችሁ። በዛ በራስ ውስጥ ነው ያላችሁት። ከዛ ውጪ ልትሆኑ አትችሉም። ስለዚህ የኢየሱስ ክርስቶስ አካል ናችሁ። he is part of you። የእናንተ ነው።
እናንተ የእርሱ ናችሁ። ህመማችሁ ህመሙ ነው፣ ጉዳታችሁ ጉዳቱ ነው፣ ስጋታችሁ ስጋቱ ነው። ገና አእምሯችሁ ውስጥ ስጋት ሲፈጠር፣ ገና አእምሯችሁ ሰውነታችሁ ክሊክ ሲያደርግ ኢየሱስ ያውቃል። አሜን። ምንም ነገር በህይወታችሁ ውስጥ ክሊክ ይገባችኋል አይደለም? ልክ እንደዚህ በሚልበት ጊዜ ኢየሱስ ያውቃል። ምክንያቱም የኢየሱስ አካል ናችሁ። እግዚአብሔር የሞትን ጣር ካጠፋ በኋላ ኤፌሶን እንደሚናገር የሞትን ጣር አጥፍቶ በሰማያት በግርማው አስቀመጠው ይላል። ከዛ በኋላ እርሱንም አንስቶ ለቤተ ክርስቲያን ሰጠው። እርሷ ደግሞ እርሱን ሁሉን በሁሉ የሚሞላ አሜን። እርሷ እናንተ እኔ፣ እርሷ ሲል እናንተ እኔ፣ እናንተ እኔ፣ እናንተ እኔ፣ አንቺ አንተ እኔ፣ ሁሉን በሁሉ የሚሞላ የእርሱ ምንድነን? ሙላት ነን። ሃሌሉያ። የእርሱ መገለጫ ነን። ፈቃዳችንን እስከሰጠን ድረስ፣ ራሳችንን እስከሰጠን ድረስ፣ እርሱን የሙጥኝ እስካልን ድረስ፣ ጌታ ሆይ ካንተ ሌላ ህይወት የለኝም እስካልን ድረስ፣ there is no second choice for me እስካልን ድረስ፣ በህይወቴ ውስጥ ምርጫዬ አንተ ነህ እስካልን ድረስ፣ ኢየሱስ ህይወትሽ ነው። ኢየሱስ ህይወትህ ነው። ኢየሱስ የማንነታችን መገለጫ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ 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 ሃሌሉያ። ስለዚህ ዕውቀት ምን እናድርግ? ስለ ኢየሱስ ዕውቀት ምን እናድርግ? ኢየሱስ ክርስቶስ አዳነን። ኢየሱስ ክርስቶስ የሁሉ ፈጣሪ ነው። የሁሉ መገኛ ነው። ኢየሱስ ክርስቶስ ዘላለማዊ ነው። ምን እናድርግ ወገኖች? ወይ 3 ነጥቦች እናገራለሁ። አንደኛው ኢየሱስን ማዕከል እናድርግ። ምን እናድርግ? ኢየሱስን ማዕከል። የህይወቴ ምን ማዕከል? ማብራሪያ ያስፈልገው። ኢየሱስን ምን እናድርግ? ማዕከል። አንዱ። ሁለተኛ የምስጋና ህይወትና የጸሎት ንቃት ይኖረን። የምስጋና ህይወትና የጸሎት ንቃት በምዕራፍ 3 ቁጥር 16 ላይ የኤፌሶን የዚህ የቆላሲስ መልእክት ማዕከላዊ ነገር ያ ይመስለኛል። ቁጥር 16 የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል። እግዚአብሔር ይመስገን። ስለዚህ የምስጋና ህይወትና የጸሎት ንቃት። ጸሎት መንበርከክ ብቻ አይደለም፣ በሁሉም ሰዓት መጸለይ እንችላለን። የመንፈስ ጸሎት ነው፣ የውስጥ ጸሎት ነው። ከውስጣችን ከእግዚአብሔር ጋር መገናኘት ነው። በምንነዳበት ጊዜ ሊሆን ይችላል፣ ከሰዎች ጋር እያወራን ሊሆን ይችላል። ለመንፈስ ቅዱስ እንፍቀድ። በውስጣችን መንፈስ ቅዱስ ይቃትት። ስራውም እሱ ነው። የመጣው ለዚህ ነው። እኛ በራሳችን ላይ ቻርጅ አናድርግ። ራሳችን አንሙላው። በአእምሮአችን የሚመጣው ነገር ራሳችንን አይግዛ። let the spirit rise up። ውስጣችን መንፈስ ቅዱስ በውስጣችን ይነሳሳ እና መንፈስ ቅዱስ በውስጣችን እንዲሰራ እንፍቀድ። መንፈሳዊ እንሁን። ሶስተኛው ጨውና ብርሃን እንሁን። እዚህ የምንኖረው ለጨውነትና ለብርሃንነት ነው። ጨው አልጫ ቢሆን ምን ይጣፍጣል አይደል? ጌታ ኢየሱስ ክርስቶስ ምን ማለት ነው? ለምሳሌ ብርሃን ትርጉም የሚኖረው የት ነው? ጨለማ ላይ ነው። ስለዚህ ጨለማ ጋር ሂዱ ማለት ነው። ጨለማ ጋር እንሂድ፣ እንድፈር። ዮርዳኖስ ውስጥ እግራችንን እናድርግ። ይከፈላል። የተጨነቁ ሰዎች ቤት እንሂድ፣ ጎረቤቶች ጋር እንሂድ፣ ሄደንባቸው ማናቃቸው ሰዎችን እንጨብጥ፣ ስለ ኢየሱስ እንናገር፣ ብርሃን ነው። እነዚህ 3 ነገሮች አስፈላጊ ናቸው። ኢየሱስን ማዕከል እናድርግ። የምስጋናና የጸሎት ንቃት ይኖረን። ጨውና ብርሃን እንሆን። እንጸልይ። ሁላችንም እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ።
እስቲ እናስተውል። ኢየሱስ ለእናንተ ማን ነው?